የተከታተልክ እንትን በለው እስቲ ንዳ በኋላ ወይ ቆይ ና እሺ ና ንዳ አልኩኝ ዝም ብዬ ንዳ ይባላል ቁልፍ እኮ ይዣለሁ ለማንኛውም ወንድሜ በጣም ወዳለሁ በጣም አከብራለሁ ረጅም ጤናና እድሜን እመኝልሃለሁ ከዚህ በኋላ ደግሞ ልጅ ምትወልድበት ጊዜ ደርሷል ምናምን በርታ ብለሽ አረላ ለልጆች መድረስ አለብህ መቼም እኛ ደግነው ነው ልጅ እንዲያድግ ትፈልጋለህ አረ በፍጹም እንዴት አፈልግም ማናችሁ አስበዋል አዎ ማንንም እናንተም ቢሆኑ እናንተ ያሳለፋችሁት ላይፍ ልጆቻችሁ እንዲያልፉ አትፈልጉ ምክንያቱም አሁን ብዙ እህቶቻችን አረብ ሀገር ነው ያሉት አይደል ከኢትዮጵያ ውጪ ናቸው የሚከፍሉትን መስዋዕትነት ያውቁታል ደም እየተፉ ነው በገንዘብ የሚያገኙት በጣም ብዙ ጥረት እንዳላችሁ አውቃለሁና አስቡት ለልጃችሁ መበርታት አለባችሁ ለወደፊታችሁ ለቤተሰቦቻችሁ ምንም የሚያስቆመን ነገር የለም ማርያም ምን ያስቆማችሁ በቃ የቤተሰብ ፍቅር ናፍቆት ምን ልጅ ወልደው እንኳን ልጅ ለማሳደግ ይወጣሉ ብቻ እግዚአብሔር ከእናንተ ጋር ይሁን በርቱልኝ እና እናንተም ቢሆን እና እኔም ያሳለፍኩትን ላይፍ ልጄ እንዲደግሙ አልፈልግም እናንተም ቢሆን እናንተ ያሳለፋችሁት ልጆቻችሁ እንዲደግሙ እንደማትፈልጉ ተስፋ አደርጋለሁ አንቀባረን ነው እናሳድጋቸው ተጋግዘን ተያይዘን እና አባቢ አንቺም ሰርግሽ ደርሷል መሰለኝ መች ነው የምታገባው አየው ሚስተር ካወጣው አላቀም ናኒ ሰኔ ላይ ትጨርሳለች ትምህርት ብያለሁ አዎ ሰኔ ላይ ትጨርሳለች ግን ሰኔ ላይ አላገባም እንዴት ምርቃት አለ ክረምት ላይ እንትና አይባልም ተብሏል ክረምት ላይ በጨለማ ሰዓት አይጋቡም ይላሉ ታውቃለህ ነው አላቅም ሰርግ ነው እኔ እንደማውቀው አይ ሁሉ ነገር እንትን ተስተካከለ ምን ችግር አለ በቃ እዛው በምርቃቱ ግባ ችግር የለውም አረ አይደለም ኃይሎ ጋር ያለኝ አሁን አንተ የደገምከውን አንተ የኖርከውን ህይወት ልጅ እንዳይደግመው አልከኝ መልሰህ ደገመው ነው የምትለው ዝም ብለህ ግባ አይባልም ትንሽ የሆነች ነገር ያስፈልጋል ግን በዚህ አመት ትመረቃለች ለሷ አስቤ ነው ለልጁ አስቤ ነው ጥሩ ነገር አሁን ወጭ የምታወጣው ነው እኮ ለልጁ ብታደርገው ታያበደ ነው እሱማ ልክ ነው አንተ ከጭንቅላ አያጀረለ ለልጅ ካሰብክ እንደዛ አይደል ለማንኛውም አባቢሽ ይሄ መኪና እንግዲህ ትንሽ ጊዜ ኦልሞስት አንድ ወር ሆኖታል አንተ ጋር አንድ ወር ሙሉ ጓደኛ ኮኖ ካንተ ጋር ጥሩ ጊዜ እያሳለፈ ምናምን ነበር አሁን ሊመለስ በመሆኑ እኔም በጣም አዝናለሁ ግን እንዲመለስ አንፈቅድም ይሄ መኪና ትንሽ የሚቀራሩ ነገሮች ስለነበሩ ነው እስካሁን ዝም ያልኩክ አሁን ደግሞ ቤቱም አለቀ ሁሉም ነገር አለቀ ይሄ መኪና ያንቺ ነው ቁልፉንም ማስረከባለሁ እንደ ስጦታ ነው የምሰጠ አረላ ሰርግን እና ደምቅ እንደዚህ አይነት እኮ ቀልድ እኮ አረ ሰላም በለኝ እኔ እየቀለድኩ ግን ሰላም እየቀለድኩ ማርያምን እየቀለድኩ አይደለም ይሄ መኪና ያንተ ነው ማርያም በል መቤቴ አባቴ አንቺ ትቻለሽ እኮ ወንድሜ የኔ አምሳል ህልሜ የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላም ይሁን አከብርሃለሁ እወድሃለሁ ቁልፍህንም ያዝ አራታው አታስጨንቀኝ ያላሰብ ተጠንቅቆ ነበር እየነዳ የነበረው የሰው ነው ብሎ እኔ ግን አውቄ ነው ትንሽ ያሉ መጨራረስ የነበረብን ነገሮች ስለነበሩ ነው ልጅቷም ጋር በጣም አምናኝ ነው እግዚአብሔር ይስጥሽ እኔ ጋር እንዲቆይ ያደረገችው ሳንጨርስ ነገራቶችን ብቻ ይመችሽ ቴንኪው በጣም ግን እኮ የናል አይገባኝም እንዴ ነው ማይገባኛ ከቻልን ገና ዓለምን እንገዛለን አይደለ ከቻልን ልቦና ይስጠን ተያይዘን እናርጋለን ምንድነው ጓደኞቻችን አሉ ሰውን ማገዝ ካለብን ያን እንዲ ፈታ ይያልኩ እየሳኩና አመጣለሁ እንጂ ሃይሚን ሳስብ ያሳለፍናቸው ጊዜዎች ይመጡብኛል ያ ሁሉ ነገሮች እብድብድ እየተጫወኩኝ ካንቺ ጋር ካላደርኩ ምናቸው ነገሮች ምናምን በጣም ፕራንክ ምንደራረጋቸው ነገሮች በትምህርት ምንፈታተናቸው ነገሮች ይመጡብኛል ብዙ ነገር አይ ቲንክ እነሱ ይመጡባቸዋል ብዬ ተስፋ አደርጋለሁኝ የተገናኘንባት ቀን ትዝ ትለኛለች እየተሽኮረማመምን ምናምን በጣም ትዝ ይለኛል እግዚአብሔርን ገና ጭጭ እያለን ሳጎርሳት አብሶ የጉርሻውን እንኳን አረሰውም ግን ምን ላደርግ በቃ ህይወት እንዲህ ናትና እሷን ደስ የሚያሰኛት ነገር ስለነበር በጣም እየታገለች ነበረ እኔና እሷ እንድንለያይ አይደለ በጣም በቃ እየጣረች ነበረ
በቃ ደስተኛ ያደርገኛል ብላ ያሰበችው ነገር ስለነበረ በቃ የፈለገ ማለት ያለችበት ስሜትን ተረድቼ ምናምን ነው በቃ ይሄንን ውሳኔ ወሰንኩት። እኔንም ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ብሩክ ቆርጦለታል ምናምን የሚባሉ ነገሮችም አያለውና ብቻ ፈጣሪ ወደፊት ብዙ ነገር ያሳየን። ከዚህም በላይ ሰው ያልፋል አይደል? ተጋብቶም ይፋታል፣ ልጅ ወልዶም ይለያያሉ ምናምንና በቃ ሁሉም ነገር የምናይ ይሆናል። እሺ በቃ እናንተም በጸሎታችሁ እያሰባችሁ ነው አውቃለሁኝ። ምክንያቱም ከብዙ ፈተናዎች እያመለጥኩ ነው በቀላሉ፣ ከብዙ ችግሮች በቀላሉ እየወጣሁ ነው። ብዙ ነገር እያሳካሁ ነው። በጣም ደስ የሚሉ በእኔ እድሜ የሚከብዱ ነገሮችን እያሳካሁ ነው እና እየጸለያችሁልን እንደሆነ ደግሞ በቃ ይሄ ነው ማሳየው አይደለ? በቃ ይሄ ነው በእውነት የእናቴንም ደስታ አይቻለሁኝ። እግዚአብሔር ይመስገን። እሱም ከእናንተ ጋር መሆኑ ደስ ብሎኛል። እናንተንም በቻልኩት አቅም ለማስደሰት እሞክራለሁኝ። በቃ ሁሌ ይጠራለሁ ምናምን በቃ ለበጎ ነው ሁሉም ነገር። በቅርብ ሁሉም ነገር መስመር ይዛል ብዬም ተስፋ አደርጋለሁ። እኔ የማደርጋቸው ነገሮች አሉ። እነሱን ካደረግኩኝ በኋላ በቃ ፈጣሪ ያውቃል። ብቻ እስቲ ጸሎት አድርጉልን። እኔም ልቦና እንዲሰጠኝ ሁሉም ሰው ልቦና እንዲሰጠው ምናምን ጸሎት አድርጉልን። በቃ እናንተንም በሰላም ለሀገራችሁ ያብቃችሁ ምናምን። ብዙ አላወራባችሁ ይባስ እንትን ነው መቀስቀስ ነው የሚሆነው። እኔንም ውስጤንም እየቀሰቀስኩ ስለሆነ ነው ወደ ድሮ መለስና በቃ አእምሮ እየተጫወተ ነው ከሀይሚ ጋር ወደ ድሮ ተመልሼ ምናምን ኖርማል ነገር አይደለም። ምንም ይባል ምን የሃይሚን ደስታ ነው የምፈልገው። ሃይሚ በቃ ትልቅ ነገር እንዲገጥማት ነው የምፈልገው። ትልቅ ቦታ እንድትደርስ ጥሩ ነገር በህይወቷ እንዲመጣ ነው የምፈልገውና ማንም ምንም ቢል ያንን ስሜቴ ሊቀየር አይችልም። ምክንያቱም እኔ ብሩክ ነኝ። እኔ ደግሞ ሰው ላይ ጥመት ማልፈልግ ሰው ነኝና ሃይሚ በጣም ብዙ ነገር እንደሚገባ ታውቃለሁኝ። እንዳልኳችሁ በቃ እኔና ሃይሚ ብዙ አልፈናል፣ ብዙ እንተዋወቃለን፣ ከሚገባው በላይ እንተዋወቃለን። እና አንዳንድ ጊዜ ደግሞ ችግሮች ሲፈጠሩ ያው መደካከም አለ፣ አለመግባባት አለ፣ በሰው ተስፋ መቁረጥ አለ። ሃይሚንም ተረድቻት ነበረ ከዚህ በፊት ላይክ የሆነ ነገር ሲመጣውልኝ መጣላት፣ የሆነ ነገር ሲመጣውልኝ መጨቃጨቅ ምናምን አይነት ነገር ነው እና ሁሉም ነገር